የማይሰበረው ማንነት፣ ከሁኔታዎች በላይ የመንገስ ሚስጥር። ታላቁ እስር ቤት በድንጋይ ግድግዳ በብረት ሰንሰለት የሚገነባ ይመስላችኋል? እውነታው ግን ከዚህ የተለየ ነው። እውነተኛ እስር ቤት የሚጀምረው በአንድ ሰው ፍቃድ ነው። አንድ ሰው የውስጥ ነፃነቱን አሳልፎ ካልሰጠ በስተቀር ምድራዊ ኃይል ሁሉ ተሰብስቦ ቢመጣ እንኳን ሕሊናውን ሊቆልፈው አይችልም፣ መንፈሱንም ሊረግጠው አይችልም። ዛሬ የምንነጋገረው ስለ ውጫዊ ነፃነት ሳይሆን ከማንኛውም ሁኔታ በላይ ስለሆነው ስለ ውስጣዊ ግርማ ነው። ሰላም ጤና ይስጥልኝ። እንኳን ወደ ታቦር ዊዝደም በሰላም መጣችሁ። ዛሬ የምንመረምረው ሐሳብ እጅግ ጥልቅ ነው። ውስጣዊ ማንነቱን ነፃ ያወጣ ሰው የትኛውም እስር ቤት ሊያስረው አይችልም። ይህንን እውነት ከመንፈሳዊ፣ ከሥነ መለኮት፣ ከማኅበራዊ ሕይወት አንጻር በአዲስ እይታ እንቃኘዋለን። እስከ መጨረሻው አብራችሁ ቆዩ። በሥነ መለኮት እይታ የሰው ልጅ የተፈጠረው በእግዚአብሔር አምሳል ነው። ይህ ማለት ደግሞ በውስጣችን ከምድራዊ ቁስ በላይ የሆነ የማይታይና የማይዳሰስ መለኮታዊ ብልሽት አለ ማለት ነው። ይህ የውስጥ ክፍል የሰው ልጅ የመጨረሻው ምሽግ ነው። መንፈሳዊ ሰዎች እንደሚነግሩን ውጫዊ ዓለም አካላችንን ሊያቆስለው፣ ንብረታችንን ሊወስድ ወይም እንቅስቃሴያችን ሊገድብ ይችላል። ነገር ግን እኔነታችን የመተርጎም ሥልጣን ያለው ራሳችን ጋር ብቻ ነው። መንፈሳዊ ነፃነት ማለት በውጭ ባለው ማዕበል መሃል ሆነ የውስጥ ጸጥታን የመጠበቅ ጥበብ ነው። የውስጥ ሰላምን ለሁኔታዎች አሳልፈ ካልሰጠ አንተ በየትኛውም ሁኔታ ውስጥ ንጉሥ ነህ። ስለ መለኮት አንድ ትልቅ ነገር ያስተምረናል። ፈቃድህ በሰንሰለት አይታሰርም። አንድ ሰው በአካሉ ታስሮ እያለ በፈቃዱ ግን ወደ ሰማያት ሊመጥቅ ይችላል። ዛሬ ብዙዎቻችን የታሰርነው በሰዎች አስተያየት ወይም በውጫዊ ውድቀቶች ነው። ነገር ግን ውድቀትን ትምህርት አድርጎ የመቀበል ወይስ መቃብር አድርጎ የመውሰድ ሥልጣን የፈቃዳችን ውጤት ነው። እውነተኛ አምልኮ መንፈሳዊነት የሚጀምረው ከሁኔታዎች ነፃ በሆነ ልብ ውስጥ ነው። በበረሃ ውስጥ ሆነ የውስጥ ገነትን የመፍጠር ከቻልክ ማንም ሊያስቆም አይችልም። በማኅበራዊ ሕይወታችንም ልክ እንደዛው ነው። ትልቁ እስር ቤት ተቀባይነት መፈለግ ነው። ማኅበረሰቡ እኛን በራሱ መለኪያ ሊቀርጸን ይሞክራል። ሰዎች የሚሉትን ሰምተን የራሳችን ድምፅ ስናጠፋ ያኔ በገዛ ፈቃዳችን እስረኛ እንሆናለን። ውስጣዊ ማንነቱ ነፃ ያወጣ ሰው ግን ማኅበራዊ ጫናዎች እንደ ነፋስ ነው የሚያያቸው። ያልፋሉ እንጂ አይገዙትም። እንዲህ አይነት ሰው በድህነት ውስጥ ቢሆን ክብሩ አይቀንስም። በብቸኝነት ውስጥም ቢሆን ውስጡ በብዙ ጥበብ ይሞላል። ስኬቱ የሚለካው ባለው ንብረት ሳይሆን ባለው የአእምሮ ጽናት ነው። የውስጥ ነፃነትን እንዴት ማወጅ ትችላለህ? ይህንን ነፃነት ለማግኘት 3 መርሆችን መከተል አለብን። አንደኛው ትርጉም ሰጭነታችሁን ተቆጣጠሩ። በሕይወታችሁ ላይ የሚደርሱ ነገሮችን የመተርጎምን ሥልጣኑ የእናንተ ብቻ መሆኑን እወቁ። ሁለተኛው ከሁኔታዎች ተለዩ። እናንተ ያላችሁበት ሁኔታ አይደላችሁ። እናንተ ከሁኔታው በላይ የሆነው ተመልካች ናችሁ። ሦስተኛው ዝምታን አብዙ። ጫጫታ ባለበት ዓለም ውስጥ የውስጥ ነፃነት የሚጸናው በዝምታና በመሰላሰል ብቻ።
ውድ የቻናላችን ቤተሰቦች ዛሬ አንድ ትልቅ ምስጢር ተጋርተናል። የትኛውም እስር ቤት መንፈሱን ነፃ ያወጣን ሰው ሊያስረው አይችልም። ግድግዳዎች አካልን ይገድባሉ እንጂ ነፍስን አይነቁም። ዛሬ ራስን ጠይቅ። ፈቃዴን ለማን ሰጥቻለሁ? ሰላሜን በምን ላይ ተክያለሁ? የውስጥ ግርማ ስታውቅ በውጫው ዓለም አንተን ለመያዝ አቅም አጥኝ። ያሰረን የማይታይ ገመድ በጥስና በነፃነት መኖር ጀምር። ይህ ቪዲዮ ለብዙዎች የነፃነት ጥሪ እንዲሆን ሼር ማድረጋችሁን አትርሱ። ታቦር ዊዝደምን ሰብስክራይብ በማድረግ ከጥበብ ጋር ተጓዙ።